እገላለሁ እገላለሁ፣ አንተንም እገላለሁ፣ ራሴንም እገላለሁ። ሰኔት ምን እያልሽ ነው? አትንካኝ! በዚህ ድንጋይ ራሴን ሳልል ወተቱን ስጠኝ። እያስፈራራሽ ነው ሰናይት? ስጠኝ ብያለሁ። ይስጣን፣ ጆሮ ይስማ። ይስማ፣ በደንብ አድርጎ ይስማ። ትልቅ የጸባይ ለውጥ ነው። ምን አስቤዛ ገዝቼልሽ ነው? ምን ሀሳብ አይገባሽ? ዛሬ በጣም ስላስደሰትከኝ በኔ ግብዣ የፈለግከውን ጠጣ። ልጁ ሚስቱን በሚያኖርበት ብር ቁማር ይጫወታል። ልጅ ለሁሉም ነገር ጥፋተኛ ነው። ተፈሪ ወይ አንድ ሞክር። ጥሩ ፊልሞች ማዘር እንዴት ነው? ማዘር ደህና ናት። እንዴ ማታ መድኃኒት ገዘውላትና ትቀልዳለህ? እንደዚህ ማጥዋሽኝ ብርህን ሙሉ እንደተበላኩ ትናንት አይቻልም። አወክብኝ እንዴ? ማታ በቃ ፋርማሲ ሄድኩኝና ልጅቷን ለመንኳት። ከዛ የሆነ ማስታገሻ መድኃኒት ሰጠችኝና እቤት ስገባ ማዘር በጣም እያጣጣረች ነበር። ከዛ ማስታገሻውን ስሰጣት ዳነች። አሁን ደህና ናት። ኤልያስ አጠናቀቀረ። ይሄ ነው በቃ። አየህ ጸጥ ረጭ። አዎ ከዕዳ ነፃ ይላል። ይሄ ነው በቃ። ሄሎ ሄሎ፣ ተፈሪ። ኧረ በእናትህ ይደረስ። ልጅቷ አልቅሳ ልትሞት ነው። ለምን ትሞታለች? ደርሻለሁ። በርጋ ነኝ። ተፈሪ ምንድን ነው የምትለው? የጫጫታ ድምፅ እኮ ይሰማኛል። የት ነው ያለኸው? ተለውጫለሁ እያልኩሽ ምንድን ነው ኃጢአት ውስጥ የምታስገቢኝ? ተፈሪ እባክህ ስስቴ ላይ አጨክንባት። የምር በጣም እያለቀሰች ነው። እኔማ አንጀቴን በልታኝ ልትሞት ነው። ላለፈው ጥፋቴ ንስሐ ገብቻለሁ፣ ተለውጫለሁ፣ አዲስ ሰው ሆኛለሁ እያልኩሽ ክፉ ሰው ማታደርግ ነው። ሰንዬ ደርሻለሁ። እንዴ ክፉ ሰው ማታደርገኝ ነው። ምን አስቤዛ ገዝቼልሻለሁ? ምን ሀሳብ አይገባሽ? በቃ ተለውጫለሁ። በቃ አሁን ነው አየህ ከዕዳ ነፃ ይላል። ጨረስኩ ማለት ነው አይደል? ዛሬ በጣም ስላስደሰትከኝ ማለት ነው በኔ ግብዣ የፈለግከውን ጠጣ። ግድ የለም። በነገራችን ላይ በዚህ በቁማር ከቀጠልክ ያንተም የተፈሪም ዕጣ ፈንታቸው አንድ ነው። እንዴት? ምን ማለት ነው? አንተ እናትህን በምታድንበት መድኃኒት የምትገዛበት ብር ቁማር ትጫወታለህ። እሱ ደግሞ ልጁ ሚስቱን በሚያኖርበት ብር ቁማር ይጫወታል። ስለዚህ ዕጣ ፈንታችሁ አንድ አይነት ነው ማለት ነው። እና እንዲህ ካዘንክለት ለምን ተፈሪኝ እየጠበቅ ቁማር ትጫወታለህ? ይገርማል። ቁማር ሚስቴ ማለት ቤተሰቤን በታተነ እና ቁማር ምን ማለት እንደሆነ ለእሱ አስተምር ከዚህ ነገር እንዲወጣስ ነው። አልገባኝም። አይ ተፈሪ ቁማሩን ቤተሰቡን ስለሆነ አረ ግራ ገባኝ። ጭንቅላቴ ልታሳብዶ ነው እንዴ? ትሰማኛለህ? ይህ ማገባ ነገር ውስጥ አትግባ። ምክንያቱም አንተ ማገባ ነገር ውስጥ ገብታ መውጣት ይከብዳል። ይጠበቁኝ ነው ቤት ጠጣ አልኩ። ግድ የለም። አረ በፍፁም ሂድ። ግድ የለም። ብሄድ ይሻለኝ። ግድ የለም። ሂድ። ግድ የለም። ተፈሪ ወይ አንድ ሞክር። አይ ይቅርብኝ። አቡሽ ምን መሰለህ ባለቤቴ ሲስቴም እየጠበቀች
በጊዜ መሄድ አለብኝ። አይሻልም? ብሄድ ይሻለኛል። አይሻልም? አንተ ግዴላችሁ ቁጭ በል። ኧረ እንደው እንዴ ምን ሆነሃል አንተ? ብሄድ ይሻላል። እንደው እስኪ ማን ይሙተው ተፈሪ ቁማርቶ መጠጦ ቢባል እንደው ኧረ እንደው ማን ያምናል? ዝማ እንረፍ ብዬሽ እኮ ነው ለማረፍ ግድ የለም ልሞክረው እየነገርኩህ ዛሬ ይኸውልሽ እዳሽም ነፃ ነሽ፣ አይምሮም ነፃ ነው። ቁማር ደግሞ ኬሳ ያህል እየነገርኩህ እኮ አንድ ሞክር፣ ግድ የለሽ በቃ እስኪ አንድ ሞክር። አቡሽ እንሞክር እስኪ አንድ ጨዋታ ዝም ብለን ለልማዱ አይሻልም? እንኳን ደህና መጣህ። ይኸውልህ ዛሬ ጨዋታውን ለየት የምናደርገው ላጥዋት እንጫወት። አንተም ወደ ቤት መሄድ አለብህ። ቶሎ ተበላልተህ በቃ ትበላልና ወደ ቤት፣ እኛም ባዶ ኪሳችን ወደ ቤታችን። የኔን ኃጢአት በአንቺ ንጽሕና ቆጥሮ ይቅር ይለኝና ነገ መልካምና የተሻለ ቀን ይሆናል። አንቺንም ያለ ኃጢአትሽ ሳትፈልጊ እዚህ መከራና ችግር ውስጥ አምጥቼ አስተካየሁሽ። በምን ዕዳሽ ነው ልጄ? በምን ዕዳሽ? ልጄ ሰዎች አምላኬ አመሰግናለሁ። አምላኬ ወይ ደረቅ ጡቴን በወተት ስለሞላሁ አመሰግናለሁ። እናቴ ምንድን ነው እሱ? እናቴ ምንድን ነው? ጭራሽ ይመጣል። አማርኛ አይደለም እንዴ? መጣሁ እኮ ታዲያ እኔ ልጄ ጭራሽ ዘጋኸው። በጣም ጥሩ ተበራሳ። አነሳም ልጄ፣ ምን አባቴ ላድርግሽ? ጨረስክ? አቡሽ አንድ አስመታኝ እያለ እኮ ነው። ቆይ በፖሊስ ነው ፌደራል ነው ማስመጣ? በፖሊስ ነው ማስመጣ?
ስስቴ እባክሽ ምን ላድርግሽ? እሺ ምን ላድርግ? ምን ማድረግ እችላለሁ? እሺ እንዴ ምን አገባኝ? ምን አገባኝ? እኔ ስለሞት እናንተ ደግሞ እሺ ምን ላድርግሽ? ንገሪኝ። ከዚህ በላይ ምን ላድርግሽ? አይገባኝም። በቃ የራስሽ ጉዳይ። በፖሊስ ነው በፌደራል ማስመጣ Vas a ir a niczym? Andrzej. ቀናች የልጅን የባለቤትን አስቤዛ የልጅን ወተት ባንሽ ብለሽ ተል ቀላች እሺ 2500 ብር ሶሽ 3500 ተስማማል 3500 ተስማማል 3500 አላችሁ ማጠቃለል ሞት ወይ ህይወት ኤልያስ ሰምተሃል? ማጠቃለል ጠቅላይ ሰምታችኋል? በሉ የቆርቆሮ ወተቱን ስጠኝ። ሰናይት በአላህ ይዤሻለሁ። ዱቤ የሚባል ምንም ነገር የለም። እንዳትመጭብኝ አላልኩሽም ብዬሻለሁ። በሉ እባክህ ሌላ ምንም ነገር አልፈልግም። በቃ የቆርቆሮ ወተቱን ስጠኝ። ልጄ በረሃብ ልትሞትብኝ ነው። ቀላጅ ነሽ። ቆይ ይሄ ሁሉ የምታየው ነገር በነፃ ይመጣ ይመስልሻል? በነፃ አልኩህ፣ በዱቤ ነው ያልኩህ። እንዴ መጀመሪያ የወሰድሽውን ነገር መች መለሽና ነው? 6 ወር ከሆነሽ ያልከፈልሽው ዱቤ። አሁን ሂጂልኝ ሰናይት፣ ስራ ልስራበት። ሌላ ችግር እንዳፈጥርብኝ። አዎ አውቃለሁ። እስከ ዛሬ ድረስ የወሰድኩትን ነገር እንዳልመለስኩኝ አውቃለሁ። በቃ ምንኝ ዛሬ ባለቤቴ ደሞዝ ተቀብሎ እየመጣ ነው። ትንሽ ስራ ስለበዛበት ነው ራሴ ተቀብዬ አመጣልሃለሁ እያልኩ አይደል እንዴ? ያ ሰካራም ቁማርተኛ ባልሽ ነው የሚከፍለው። አትቀልጂ፣ ትሞቻታለሽ እንጂ ዱቤ የሚባል የለም። እባክህን በጣም ስትዬ ልትሞትብኝ ነው። እባክህን ምን ጣጣስቶ ነው የገባሁት? ሴትዮ ሌላ ነገር ሳይፈጠር ከሱቄ ላይ ዞር በይልኝ። አንተ ግን ትንሽ እንኳን አላሳዝንህ? ለእኔ አትዘን። ትንሽ እንኳን ስስት አታሳዝንህ? እኔ ምን አገባኝ ስለ አንቺ ስስት?
እኔ ያገባኛል ፈልገሽ መሰለኝ ከሰካራም ቁማርተኛ ባልሽ ወልደሽው መጀመሪያ ነበረ ማሰብ እኮ የዛች የጨቅላዋ ልጅ ስቃይ ሳንስ እኔን አሰቃያችሁኝ እኮ በድሩ ልጄ ልትሞትብኝ ነው እያልኩ ደረቅ ጡቴን እንኳን ማጥባት አልቻልኩም። አሁን ወተቱን ትሰጠኛለህ አትሰጠኝም? አትቀልጂ ትሞቻታለሽ እንጂ ዱቤ የሚባል የለም። እያስፈራራሽ ነው ሰናይት? በዚህ ድንጋይ ራስን ሳልል ወተቱን ስጠኝ ብያለሁ። ሰናይት እያስፈራራሽኝ ነው እንዴ? ቆይ ወተት መግዣ ሳይኖርሽ ማን ውለጅ አለሽ? ለምንድን ነው የማትረዳኝ? ወደጅ አይደለም አይን እያየ ልጄ ትሙት ወይ? በህግ አምላክ ብዬሻለሁ። እዚህ ድንጋይ አናትን ሁለት ሳላደርገው ወተቱን ስጠኝ። ለምን አይገባኝ? አይን እያየ ልጄ ተሞተብኛል። ንገረኝ። ጎሽ ለእናቷ አስተል ተወጋቻሉ። ለነገሩ አንቺም ወደሽ አይደለም እኮ። አላሁ አክበር ተርፈናል። ወጣ ገባ ወጣ ሰይ ይቀላል። በቁማር የተበላውን አስቤዛ ላስመልስ ይላል። ሰው ቁማር ከተበላ ተበላ ነው። ሙታን ደደብ እኔም አንተም እዚህ ጋር ይበቃል። ምናልባትም እኮ ጥሩ ቤተሰቦች ገጥሞሽ ጥሩ ኑሮ ይኖርሽ ይሆናል። እኔና አንተ ግን እዚህ ጋር ይበቃናል። አንተም አትኖራትም፣ እኔም በጭራሽ አልኖርም። እንደዛ ነው የሚሆነው። አንተም አትኖርም፣ እኔም አልኖርም። ማንም አይኖርም አይኖርም። ማንም አይኖርም። እገላለሁ።
ይሻላል። እንደዚህ ይሻለናል። አዎ ይበቃል። ምን አይነት ሰው ናት? አስቤዛውን ጭራሽ በላው። ይሄ ሙታ በጣም አስቤዛ በላ የመጀመሪያ አዎ ገለሃለሁ። አታውሪ። እኔ በቁሜ ገለ ልጄ ሰሰተኝም ገለሃታል። እገለሃለሁ። እኮ ባለቤትሽ ነው። የስስት አባት እኮ ነው። ዲያብሎስ አውሬ ነህ አንተ። አንተ ማለት ከእኔና ከዚች አንድ ፍሬ ልጅ ቁማር የበለጠብህ አውሬ ዲያብሎስ ነህ። የልጄን ሕይወት እንዳበላሽ ዛሬ እዚሁ ነው የምገላግልሽ። ሰናይ ተረጋጊ። ልትገይኝ ነው? አዎ እገልሃለሁ። ሰናይ እኔ እኮ አባቷ ነኝ። ደደብ ትንሽ እንኳን አታፍርም? አፍን ሞልታ አባቷ ነኝ ስትል እበትም ትል ይወልዳል። እሺ አንተም ብሎ አባት ቀላል እገልሃለሁ እንዴ ብለን አድርገህ ሰው መስላ ሳስትህ ምንም የማረባ ደካማ ሴት አድርገህ አስቀምጥከኝ። እገልሻለሁ። ዝም በይ። እገልሻለሁ። ልትገይኝ ና ግደለኝ። መሞት መፈራ ይመስልሃል እንዴ? ደጋግመህ በቁሜ ገለኸኛል። ሞትን አልፈራም። ና ግደለኝ። አንቺ ሴትዮ ክፉ ነገር እንዳደርጋት አድርጊ። ስሚኝ፣ ከአክስትሽ ጋር አምጥቼ እኔ ነኝ ሰው ያደረኩሽ። የማንም ወንድ ነበር መጫወቻ መጥቶኝ አውቃለሁ። ፍቅር እውነት መስሎኝ ሁሉንም አማራጭ እድለኝ ትቼ ከአንተ ጋር የሄድኩት እኔ ነኝ። እድለኝ ያበላሸሁት ራሴ ነኝ። እድሌ አትበይኝ። ትሰሚኛለሽ? እድሌ አትበይኝ። እኔ ነኝ ከማንም ወንድ መጫወቻ እንዳትሆኝ አምጥቼ ሰው ያደረኩሽ። እኔ ነው ማንም የሚጫወትብኝ? ተፈሪ አክስቴ ያንን ሁላ በግፍ በመከራ ብታሳድገኝ ክብሬን ንጽህናዬን አንተ ረስታፍህን ሞልተህ ማንም ነው የሚጫወትብሽ አልከኝ? አሁን መሄድ ትችያለሽ። መንገዱን ጨርቅ ያርግልሽ። እኔ እኮ ለዚች አንድ ፍሬ ምስኪን ልጅ ብዬ ነው እንጂ መኖር ምጓጓ የምፈልግ ነው እንደሚመስልን። ሞቴን ፈልጌ ሞቴ ራቀኝ ሰው ነኝ። እሺ ስሚኝ፣ መሞት ከፈለግሽ አምላክሽ መለመን አይጠበቅብሽም። ወይ ገመድ ገዝተሽ ወይ አጥመር ሱጠሽ መሞት ትችያለሽ። ሲጥ ማለት ትችያለሽ። እችን አንድ ፍሬ ልጅ ስስት ያሳዝናኝ ነው እንጂ መሞት ፈርቼ መሰለህ እንዴ? አንተ ለነገሩ አለ አይደል እንዴ በቁም የሞት ቀሬሳ። እቺ ነሽ በቁምሽ የሞትሽው ሬሳ። ስሚኝ አንቺ ሴትዮ ሰበብ እንዳትሆኝ እገልሻለሁ። ወይኔ እገልሻለሁ። ለምን ትተወኛለህ? ግደለኝ። ለምን ትሄዳለህ? ለምን አትገላኝም? ፈሪ መስሎኝ ለምን ሁሌ እየነካካህ ትተወኛለህ? በቃ እኔ ፈሩኛል። በቃኝ። መሰረቱን እንዳያስበላው ይህም ፍራ
ዌልካም። ሌላ ገንዘብ ይዘህ መጣህ? ምን ጨዋታ? ገንዘብ ይዞ ይመጣል አይሰማል አላቸው። አንዳንድ ጨርሻለሁ። ብርም ይዞ ይመጣል አምሳሌ እየነገሩ የዚህ ስተርዋ የዚህ ወተስ አንዴ በቁማር የተበላ ሰው አይመለስለትም። ልጅ ወተት የለ፣ የሚስት ምግብ የለ። ገንዘብ ካለ አምጣ እንጫወት። የልጄን ወተት ስጡኝ፣ አስቤዛዬን ስጡኝ፣ አስቤዛዬን ስጡኝ። ምንድን ነው እሱ? ምንድን ነው? ዳዊት አንተ ትክክል ነበርክ። ሄሎ ሄሎ ምን ታገኘ? ሴትነቴን ልጅነቴን በፍቅር ስል ምንም ሳልሰስት ሰጠው። እምሄድበት የምጠጋበት ሳጣም እንደ ባል ብቻ ሳይሆን እንደ አባትም አምኜ ቤት ገባሁ። ስስቴንም በማርገዜ ትምህርቴን አቋረጥኩኝ። የልጅነት ህልሜ ተሰናክሎ ባጭሩ ምንም የማልፈጥር ሴት ሆንኩ። ለሁሉም ነገር ጥፋተኛ ነኝ። ለኃጢአቴ ንስሐም አላገኝም። የራሴ ጥፋት ከንቱ ያደረገኝ ባዶ ነው። እንዳይረፍድብኝ ፈራሁ። ይቅር በይኝ ሰናይ። ረፍዷል ተፈሪ፣ በቃኝ። ሁሉም ነገር አብቅቷል። የተከፈለልህ ዋጋ ምንም አልገባክም፣ በፍጹም አልገባክም። የተከፈለ ዋጋ በእጄ ሲሆን መች ቀለለኝ? ቀለዋል ተፈሪ። እኔስ ወድጄ ነው እንዴ ልጄን ያገኘኋት?
ስስትዬ አታሳዝንህም? ቁማርና መጠጥ በልቶብህ እኛን በረሃብ ቀጣህ። ከዛሬ ነገ ትስተካከላለህ ብልም አንተ ግን ጭራሽ እያባሰብክ ሄድክ። ከእኔና ከልጅ ቁማር በልጦብሃል። ተፈሪ አንተ ማለት በጣም ራስ ወዳድ ሰው ነህ። ልክ ነሽ። ራስ ወዳዱኝ ሌን ሽጬ ከአንቺና ከስስት ቁማር በልጦብኝ በአንቺን በስስት ላይ ጨክኛለሁ። ግን ወድጄ እኮ አይደል፣ ወድጄ አይደል። ሳላውቀው እንደ ቀልድ ዘርቼ ያሳደግኩት ቁማር ሆቴል መስተካከል ከነገ ዛሬ ለመተው ሞክርም በጣም ተቆጣጠረኝ። አቃተኝ አለሜ። እባክሽ ሁሉ ነገር አስተካክላለሁ። ስላለፈው ጥሩ ፍቅራችን ስልሽ በድጋሚ እለምንሻለሁ። ሁሉ ነገር አስተካክላለሁ። እባክሽ እመኚኝ ነው ያልከው። በጭራሽ አላምንም ተፈሪ። አንተ ላይ ኢቨንት የምትሆን እንኳን ተስፋ የለኝም። ለስስቴ ስል የማልከፍለው ዋጋ የለም። ግን አይኗን ሳያት አንጀቴን ሰፈሰፋል። አክስቴ ይቅርታዬን ካልተቀበለች ልጄን ገላዬንም ሽጬ ቢሆን አሳድጋታለሁ። ገላዬን ሽጬ ሰኔት ምን እያልሽ ነው? ይስጣን ጆሮ ይስማ፣ በደንብ አድርጎ ይስማ። እና ልጄ ስስቴ በረሃብ አይኔ ስትሞት ዝም ብዬ ማን ይመስላል? ንገረኝ። አትንካኝ! ደግመህ እንዳትነካኝ። እሺ ማትበለኝ። እሺ አትበለኝ። እሺ እንዳትለኝ። አንተ ማለት የቁም አውሬ ዳቢሎስ አሪዮስ ነህ። ሰው እንኳን የወለደውን የገዛ ልጁን ይቅርና ሰው ከመሬት እንኳን አንስቶ ሰው ያሳድግ የለ እንዴ? እንዴት ነው ይሄን ያህል ልጅ የአብራክ ክፋይ ከውሻ ያነሰችበት? አንተ የምር አውሬ ነህ። እሺ ከዚህ በኋላ በህይወቴ በመንገዴ እንዳጋ ከነገ ጀምሮ አታገኝም። በቃ እንደ ሞትኩ አድርገህ ቁጠረኝ። እሺ ስለዚህ ኑሮ መኖር ትችላለህ። ከነገ ጀምሮ አታገኝም። በቃ እንደ ሞትኩ አድርገህ ቁጠረው። ሄሎ ሄሎ፣ የልጄ እናት ትልቅ የጸባይ ለውጥ ነው። በሰላም ነው? እንዴት ነህ ዳዊት? ምን ነው ልጄ ሰላም አይደለችም እንዴ? ልጅ ምንም አልሆነችም።
ልጅ ነው ያልሽኝ ሰናይት? ልጅ ነው ያልሽኝ ሰናይት? ልጅ ነው ያልሽው? ልጅ ነው ያልሽው? አዎ ዳዊት፣ ስስት ልጅ ደህና ነች። ስለ ልጅ ስለ ስስት እንድናወራ ፈልጋለሁ። ስለ ልጄ ስስት በጣም ደስ ይለኛል። እሺ ደስ ይለኛል፣ እናወራለን።